ጤና ይስጥልኝ ውድ የከሁሉ ሚዲያ ተከታታዮች ቤተሰቦቼ እንደምን አላችሁ? እንደምን ሰነበታችሁ? እንደምን ከረማችሁ? እኔ በጣም ደህና ነኝ። ረዘም ያለ ጊዜ ተጠፋፍተናል። እንዴት ናችሁ? ሁሉ ሰላም ነው? በእውነቱ እኔም በጣም ደህና ነኝ። ያው ላለፉት አንድ አመት ኦልሞስት ማለት ይቻላል በዚህ ዩቲዩብ ቻናል ምንም ሌላ ርዕስ ውስጥ ሳንገባ በአባ ተስፋ ስላሴ ሞገስ ህይወት ዙሪያና በበረከቱት መጽሐፍቶች ዙሪያ ላይ በተረካ መልክ ስለሳቸውን በማስተዋወቅ ኦልሞስት አንድ አመት ያክል እንደፈጀው ታስታውሳላችሁ። ሌላ ነገር መስራት የሚቻልበት እድሉ አለ ዩቲዩብ ላይ። ግን እኔ ይሄን ነገር ከገንዘብ ወይም ከሌላ ከዩቲዩብ ከሚገኝ ገቢ ይልቅ ይሄን ነገር ለህዝብ እንዲደርስ የእሳቸው ማንነት እንዲታወቅ እንዲተድበስብሶ እንዳይቀር መጽሐፍቶቻቸውም ያሉት ሌሎችም ታላላቅ ሚስጥር ያዙ መጽሐፍቶች እዚህም ሀገር ውስጥም ያሉትም እንዲወጡ ህዝብ እንዲያውቃቸው እና ትውልድ እንዲጠቀምባቸው በሚል ነው ያው የደከምኩት። ብዙም ድካም ባይባልም ትንሽ እንደው የራሴን ህሊና ውስጥ ያለው ነገር ለራሴ እርካታም እንዳገኝ እንደው እንዳይቆጨኝ ከማድረግ አኳያ ነው። ሌሎችም የተወሰኑ ኢትዮጵያኖች የሚችሉትን ያክል ሞክረዋል። በዩቲዩብ ላይ እሳቸውን ለማስተዋወቅ ተሞክሯል። ግን የኔ ሙከራ የሌሎችም ያው የተወሰነ ሰው ያክል እንዲደርሰው ከማድረግ በዘለለ አሁንም እንደፈለግ ነው አብዛኛውን ህዝብ ጋር ተደራሽ መሆን አልተቻለም። ለምን? የአብዛኛው ሰው ትብብር አብዛኛው ጋር ተደራሽ የሚሆንበት መንገድ በደንብ ስላልተመቻቸ መጽሐፉም እኔም እንዳሰብኩት ታትሞ ቢያንስ መተረኩን ጨረሱን። ሁለቱ መጽሐፍ ተርኬ ጨርሻለሁ። ታስታውሳላችሁ። ምናልባት ለዚህ ዩቲዩብ አዲስ የሆናችሁ ወደኋላ ተመልሳችሁ ከመጀመሪያው ጀምሮ ከክፍል 1 ጀምሮ ያሉ ቪዲዮዎችን ብታዩቸው ሙሉ መጽሐፍቶችን ትረካ ማግኘት ትችላላችሁ። ግን ከመጽሐፍ ብትረካው በዘለለ ግን በህትመት መልክ ቀርቦ ለአብዛኛው ህዝብ ተደራሽ እንዲሆን በሚል ነው ትልቁ እቅድና ልፋት የነበረው። ያው የኮፒራይት እና ደግሞ የእሳቸው መብትም ህግ መጠበቅ ስላለበት ዝም ብለን ተነስተን መጽሐፍ ማሳተም አንችልም፣ ህግ ያግደናልና ይህን አንደኛ የሚመለከታቸው የእሳቸው ቤተሰብም ይሆኑ በቅርብ ይህንን የእሳቸውን በህግ መብት የሚያስከብሩ ሰዎች ይህን መጽሐፍቶቻቸውን ቢያሳትሙልን ብለን ነበር አንደኛው ግፊት ያደረግነው። ሁለተኛው ምናልባት የአቅም ጉዳይ እንኳን ቢኖር አስተባብረን በዚህም ቻናል ይሁን በሌላም አድርገን አቅም ያላቸው ሰዎች ይኖራሉ፣ ፍላጎት ያላቸው በፋይናንስ ተደግፈው እነዚህ ቤተሰቦቻቸው ማሳተም ምናልባት አቅም አንሷቸው ቢሆን ያንንም ለማመቻቸት ነበር ሁለተኛው ሞሽን። በሶስተኛ ደረጃ ደግሞ ፍቃዱን ሰጥተው የማሳተም ፍቃድ ሰጥተው ሙሉ ኃላፊነት ወስደው ማሳተም ይችል አካል ቢገኝ የሚል ነበር። እንግዲህ አማራጮችን ይዘን ስንንቀሳቀስ የነበረው እንደጠበቅነው እንግዲህ የፈለግነውን ያክል ደረጃ ላይ አልደረሰም። አሁንም በዚህ ዛሬ መጥቼ ለማስተዋወቅ የፈለኩበት አንደኛው ምክንያት አሁንም መልሶ እንደወለ ስላጋባኝ አሁንም መልሰን መተው ስለሌለብን ተስፋ ሳንቆርጥ እስቲ አሁንም እንደገና ይህንን እንደ ማስታወቂያም እንደ አድቨርታይዝመንት ቢቆጠርና አዲስ ለምትሰሙም አካላት ለነባሮችም እስቲ እንደማነቃቂያ ይሆንና እንዴት እናሳትመው፣ መጽሐፍቱን በምን መልክ ይታተም። በእነዚህ ሁለት መጽሐፍቶች በተለይ እጄ ላይ ያሉት ሁለት መጽሐፍቶች እኔ ጋርም ብቻም ላይ ይችላል ጥቂት ሰዎች ጋር ይኖራል። እኔ ጋር ብቻ አይደለም የሚኖረው፣ ግን በጣም ጥቂት ሰዎች ጋር እንዳለ እናውቃለን። ያው በህትመት ላይ ስለሌለ ገበያ ላይም ስለሌለ እኔ ግን እጄ ላይ ስላለ እኔ ፈቃደኛ ነኝ እጄ ላይ ያለውን ንብረት አስረክበው ህዝብ እንዲያውቀው እንዲታተም ለማድረግ። ሌላም አካል ካለ እንደዛው ትብብር ይደረጋልና እስቲ አንድ የመጨረሻ ሙከራ ብናደርግ ብዬ ነው። እኔ ከዚህ በኋላ ያው በዚህ ቻናል ላይ ላልመለስ እችላለሁኝ። በእሳቸውን በተመለከተ እንግዲህ ሰው እስኪሰለቸው ድረስ እንግዲህ ማቅረብም ያው መሰላቸት እንዳይመጣ እስቲ የመጨረሻ አንድ ሙከራ እንደ ማስታወቂያ አድርገን አሳታሚ እናሳትማለን። እሳቸውን የሚቀርቡ ቤተሰቦቻችን የሚቀርቡ አካላትን እናውቃለን፣ ወይም ደግሞ እስቲ ሌላ መንገድ ካለ ማሳተም የሚቻልበት መንገድም የሚል በኮሜንት እስቲ በአስተያየትም በምንም እንሳተፍበትና ይሄን ነገር እንደው ለመጨረሻ ጊዜ ልባት ብናገኝለት ደስ ይለኛል። እና እንደው ለመጨረሻ ጊዜ እንደ ማስታወቂያ ትሁን ብዬ ነው ዛሬ የመጣሁት። እና ቀላል ነገር አይደለም። አሁን እስካሁን ወደ ደቂቃ ድረስ
ብዙ ብዙ ነገር ሊሰራበት የሚችል በሳቸው መጽሐፍት ዝም ብሎ መጽሐፍ አይደለም ብያቸዋለሁ። ጥናት ነው። ጥናት የጠናበት ብዙ የኢትዮጵያን ቅርስ፣ ታሪክ፣ ሃይማኖት፣ ሌሎችም ነገሮች በሙሉ ሚስጥር የያዘ መጽሐፍ ነው። ምሁር ናቸው። መንፈሳዊ አባት ብቻ አይደሉም እና በሙሉ ግን ለሀገር የሚጠቅም በተለይ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶን ማንነት፣ ቀደምትነት ከዓለም ቁንጮ በቃ ምንም ከዛም በላይ እንደውም እሳቸው ከሚናገሩት በላይ ብዙ መናገር ይቻላል እሳቸው እንደሚናገሩት እና ብዙ ብዙ ሚስጥር ያለበት ነገር ስለሆነ ከዛ በላይ ደግሞ ከእኛ እጅ ላይ ካለው መጽሐፍት ውጭ ደግሞ ከዚህ በላይ ከባድ ሚስጥር የያዙ መጽሐፍቶቻቸው እዚህ ሀገር ውስጥም በውጭም ተደብቆ ነው ያሉት። ማን ልጅ እንደሆኑ አሁንም አይታወቅም። በማን እጅ በውርስ ያው እሳቸው ከዚህ ዓለም በሞት እንደተለዩ ጥቂቶቻችሁ እናውቃለን። ምናልባት ማታውቁ ካላችሁ የሉም። አሁን ከዚህ ዓለም በቅርብ ተለይተዋል። አንድ 7 ዓመት እንደ 6 ዓመት ሊሆናቸው ነው። እንግዲህ ለማን ይናዘዙ ማጋ ይቀመጥ ካሉ ባልተበዘለለ ይሄ ነው የተባለ ነገር ስለሌለ ያንንም ከፍተኛ ምስጢር የያዘ ዶክሜንትና መጽሐፍ የሀገር ቅርስና ሀብት ማጅና ያለው እንዴት ነውስ ለሕዝብ ተደራሽ የሚሆነው የሚለውን እስቲ እንግዲህ አንድ የመጨረሻ ሙከራ እናድርግና እንደው ይሄንን እንደ ማሳሰቢያም ለማድረግ ፈልጌ ነው። እስቲ የበኩላችንን አንድ ድንጋይ ወርወር አድርገን ይሄን ነገር እንደ መጨረሻ ልባት የምናገኝበት ነገር እንደው ህዝብ እጅ ቢደርስ በፒዲኤፍ በምናምን በኮሜንት ላይ በተደጋጋሚ ጠቅሳችሁልኛል። በፒዲኤፍ ለምን አትለቀውም ለሁሉም እንዲደርስ ምናምን ብላችሁኛል። ቀላል ነው፣ ያን ማድረግ ቀላል ነው። ግን ያም ቢሆን ምንም ቢሆን መቼም በአይን ባይሆን በመንፈስ ያውናል። መብታቸው በህግ መብታቸው የተጠበቀ ነው። ምንም በስጋ ባይኖሩም የፒዲኤፍ የላባቸውን የድካማቸውን ውጤት ዝም ብሎ በነፃ አደባባይ ላይ መበተኑ አዎ ለህዝብ ተደራሽ ሊያደርግ ይችላል። ግን ያን የሚፈቅድ ራሱ የቤተሰባቸው አካል ህጋዊ አካል እስካልፈቀደ ድረስ ያም ቢሆን እኔንም በህግ ያስጠይቀኛል። እንደው ከስነ ምግባር አኳያ አግባብ አይሆንም በሚል እሳቤ ነው እንጂ ብዙዎቻችሁ ለምን እንደዛ ብታደርገው ብላችሁኛል። እና ብዙ ነገሮችን ግራና ቀኝ ማየት አለብን እና ልፋታቸውን በደንብ በህግ አግባብ ስርዓት ባለው ናቴ ለህዝብ ይደርስ ሁላችንም ደስተኞች ነን። እና መቼም ይህን ለዚህ የሚሆን ባለሀብት ጠፍቶ አይደለም። መቼም ያን የሚያገናኝ ሰው ጠፍቶ እንጂ አገናኝ መሀል ያለው ድልድይ የሆነ አካል ስለጠፋ እንጂ ሰው ለሌላ ስንት ብር ስንት ነገር ያጠፋ አይደለም እንዴ? ይህንን ለሀገር የሚጠቅም ትልቅ ነገር ማሳተም ከብዶ አይደለም። ግን ማን ያገናኘው ከፈላጊና ተፈላላጊ ሊገናኝ ስላልቻለ እስቲ እንግዲህ ይህን የምትሰሙ አካላት ለመጨረሻ ጊዜ በምትችሉት አቅም ይህንን ቪዲዮም ሼር አድርጋችሁ ህዝብ ጋር እንዲደርስና በቃ አጭሩ መጽሐፉ ታትሞ ለህዝብ ይድረስ። በቃ 4 ነጥብ። ከዛ በኋላ ደግሞ ያለው ሌሎቹን ደግሞ ዶክሜንቶቻቸው እንዴት ነው የሚገኙት? እሱ ደግሞ አብረን በጋራ የምንቀጥልበት ጉዳይ ሊሆን ይችል ይሆናል። እንግዲህ የበኩሌን የመጨረሻ ሙከራ ላድርግ ብዬ ነው ዛሬ አጠር ባለ ቪዲዮ የመጣሁት። አዎ ጠፍቻለሁ። በሚቀጥለው እንግዲህ ፕሮግራም ያው በመንፈሳዊ ዙሪያ ላይ ፕሮግራማችን ይቀጥላል። አዳዲስ ገጠመኞች በሀገር ውስጥም በውጭም ያሉ አንዳንድ ነገሮችን ለእናንተ መቅረብ ያለበት ምለውን ነገር ይዤ እቀርባለሁ። ስላዳመጣችሁኝ አመሰግናለሁ። እንግዲህ እንደ አደራ ይቀመጥልኝ ይህ አስተያየት። በሚቀጥለው ፕሮግራም እስከምንገናኝ ሰላም ቆዩልኝ። አመሰግናለሁ።